ላይክ ማለት በዚህ ልክ ያለኝን ፊሊንግ መናገር የዚህን ያክል የሚያስነቀኝ ከሆነ እሱን ደግሞ መቀመከተዋለሁ ያኔ ትለምኝ በጣም ተላለ ሌላ ነገር አታሳይ ከዛ ልጅ ጋር መነጋገርም ሆነ መታየት አልፈልግም ጀመረ ያ ልጅ ማየት ማለት ነው እኔ አንድ ነገር ጋር አሁን በእነሱ በነበረ ሪሌሽንሺፕ አይ ኖ በጣም ብዙ አሁን ቢታሰር እሱ ምን ይጠቅማል አንተ ምን መጠቅምህ ማለት ፊሊንግ እሺ ያው ፊሊንግ አለ ከዛ ፊሊንግ ስሜት አለ የተለየ ስሜት ማለት አንዳንዴ መረዳት መሞከር የሚባለውን ነገር አታውቂውም ነው አልገባኝም እኔ ያስገደድኩሽ እኮ አለ ማለት እንዴ ያለኝን ስሜት እየነገርኩሽ ነው በቃ ላይ ይብዙ ነው ሜሪ ሆም ብላ እየቀመረች ነው በቃ ሆም ብላ ሜሪ ከነ ኤፍዞን ጋር አብራ እየሰራች ነው ስለዚህ ጽጌ ደግሞ ምንም ከዳኒታ እንደውም የተሻለ ነው እንጂ ያነሰ እንትን የለውም በጽጌዬ ሄጄ በዳኒዬ ሄጄ ሜሪን አስከትዬ ቢር ነው የምልሽ ብችል ዳኒን ነፃ ማውጣት ብችል ጎበዝ አሁን ብችል ቢሆን እኔ ኧረ ጠፍቻለሁ ውድ ቤተሰቦች ኧረ ጠፍቻለሁ መላ በሉኝ እኔ አልቻልኩም በቃ የእውነት በጣም አስቸጋሪ ሆኗል ትንሽ ሁኔታዎች አልተመቻቹልኝም እና በጣም ጠፍቻለሁ አውቃለሁ በጣም ጠፍቻለሁ ብዙ ነገሮች እያመለጡኝ ነው በጣም ብዙ ነገሮች በተለይ ደግሞ ማለት ነው እንደዚህ የጽጌና የሜሪ አንድ ላይ ሆኖ እንደዚህ አይነት ቪዲዮ መስራት እኔ በጭራሽ በቃ የሚገርመኝ ነበር ሁሉ ጊዜ ምንድነው አንድ አካልና አንድ አካል ሲጣሉ ውስጥ ገላጋይ ነው እንትን የሚጎዳውና በመሃል አስተያየት ስንሰጥ የነበረን ሰዎች እኛን እንትን ያለውና ጽጌና ሜሪ በዚህ ደረጃ ማየቴ በጣም ገርሞኛል አሁን የዳኒ ችግር ውስጣቸው እንትን ብሏል ስለዚህ ምንድነው የተፈጠረው ግን እኔ አሁን ነው ከክሱን እግዚአብሔር ነው የምልሽ በቃ እኔ ክሱን አልከስም ጭራሽ እኮ ትችያለሽ አሁን አንቺ ዳኒ ማትረፍ ትችያለሽ እንዴት ዳኒ ኦሬዲ ከታሰረ ጽግሻል ይቆያል እኮ በጣም ነው የሚያሳዝነው ቤተሰብ አስተዳዳሪ ነው ታውቂያለሽ የፈለገ ነገር ቢያደርግ ቤተሰቡን ሳያዩልም ምናምን በቃ ማለት ቤተሰቡ ጋር ዳኒ ቤተሰቡ እንደ ዳኒ ዱርዬ አለ ዳኒ እንደ ዳኒ ዱርዬ እሳት የላሰ ነገር አውቃለሁ በጣም እንደዚህ ነው ዳኒ ማለት እና እርስበት እኔ ግን አይመለከተኝም ነው የምልሽ አሁን መልካም ምኞቴ ከሆነ መልካም ምኞቴ መግለጽ እችላለሁ ያንቺ ገዛ ያስፈልገኛል አለበለዚያ ዳኒ ጉድ ነው የሚሆነው አስወግዱ ዳኒ ጉድ አያድርገው ፈጣሪ እንደዛ አያድርገው እኔ አሁን በምን ማገዝ እችላለሁ እኔ አሁን ቴንክ ዩ መጣሽ ልትልሻይ አሁን እኔ የምፈልገው መሰለሽ የኤፍሱን እያጭበረበርሽ ነው በቃ አይደለ አሁን የኤፍሱን ወዳጅ አይደለሽም የጽጌም ወዳጅ አይደለሽም አንቺ በሞቀበት ነው በመሰለሽ ነው እንጂ በሞቀ እኔ አንዳንዶቹ ግራ ታጋቡኛላችሁ ማለት ትሉኛላችሁ አንተ የሜሪ በጣም በቃ ጠላት ነህ ሁሉ ጊዜ ሜሪን በዛው እኔም እንደ ሜሪ የሚያዝናናኝና ፈታ የሚያደርገኝ የለም ለመናገር እኔ እንዲሁም በጣም የሜሪ በጣም ቤስት ወዳጅ ነኝ እውነት ማክሲሙን መጥራት አልፈልግም እዚህ ጋር ነው የምትተላለቀው እግዚአብሔር ኤፍሱኖች በራሷ መንገድ ነው የከሰሰችው ያንን ክስ ደግሞ ከሷ ጋር በመነጋገር ፍቱት እኔ አሁን በዚህ ሰዓት ላይ ምን አይነት ነገር ያዳምጪኝ በማለት ልጁ አንቺን ይፈልጋል በቃ ነው ጽጌን ከድሮ ጀምሮ ድሮም ሶሻል ሚዲያ ላይ ሳይደስተኛለች ዳኒን የጠመርኩት በዚህ ነው በጣም ነው ማፈቅራት በጣም ፍቅር ይዞኛል እንደዚህ እንደሚል ስለማቅ ነው እግዚአብሔር እሱ የኤፍሱን ወንድም በእግዚአብሔር አንቺን ማስፈራሪያ አድርጎ ነው አሁን እግዚአብሔር የኤፍሱን ወንድም የጽጌ አፍቃሪ ሆኖ ሊመጣ ነው የኤፍሱን ወንድም ራሱ የኤፍሱን ወንድም አይመስለኝም እኔ እውነት ለመናገር አሁን ሆን ብላ ሜሪ ጠነሰሰችውና የሜሪ ቅር ነው እንጂ እውነት አፍቃሪ አልቅሼ ነው ቅድም በጣም የከፋኝ እግዚአብሔር ምን ማለት ነው ይወደኛል ታዲያ ምን ከኔ ጋር ፍቅሬን የምትቀበል ከሆነ ክሱን አነሳለሁ ማለት በማይመጣ ነገር ነው የመጣብሽ እኔ ኤፍሱን የሚሏት ልጅ ማለት ተንከሲስ እንደሆነች እኔ እጄ ትግባ እግዚአብሔር እሷ ናት እንደምትጫወትብን በእውነት መበቀል ትችላለች በኢየሱስ ስም በቃ ማለት እንዲህ ነው የምትመጣው በዙሪያው ማርያምን እያልሽ ነው በቃ ግራ ገብቶኛል ቀጥሬዋለሁ እሱ በእናትሽ እንዴ ማለት ነው ኧረ ሜሪ በእግዚአብሔር በእውነት እንዴ ጽጌ ብቻዬን
ልጁ ምን ይሁን? እሺ ግባ እስር ቤት እንዴ? እኔ ምን አውቃለሁ ታዲያ? እኔ ታውቃለሁ ልጅ እንደ ዳኒ እኮ ነው። አንቺ እንዴት ነው ታውቃለህ ማለት? እኔ ያኛው እንዴት ታውቃለሁ ላልኩ በቃ ስታወሩ ጽግሻ በቃ የሆነ ቢያንስ አንቺ ተለሳልሰሽ አውርተሽው ሀሳቡን አስቀይረሽው ክሱን እንዲያነሳ እርጂ። እኔ ጽጌ ታዲያ እኔ አላለኝ ሰውዬ እኔ ምን ላድርግ? እና እኔ እንዴት እኮ ጽግሻ እንሞክር በቃ እንሞክር። ወይኔ ጨንቃል እኮ የማይጨንቅሽም ብዬ ምናምን አይደለም። እግዚአብሔር በጣም ከባድ ስለሆነ እና የኤክሱን ወንድም ምን ነው ደግሞ ይሄን ነገር ደግሞ ዳኒ ያወቀ ማለት በቃ እንዴት ድብልቅልቁ እንደሚወጣስ እግዚአብሔር ነገር ያውቁታል። እንዴት ነው እኔ ክሱን እንዲያነሳለ ከሱ ጋር ሁኝ ይባላል እንዴ? እኔ አላቅም። ምን ሁኝ እኮ አይደለም በቃ ለዳኒ ያለሽ ነገር በቃ ተጠቀመሽ። እኔ አላቅም ዳኒ ናት እኔ ሲጀመር አሁን እንደው ዝም ብዬ እንትን ለማለት ሞከርኩ እንጂ ሜሪ ነሽ በቃ እንደዚህ አይነት ቀመሮችን እየቀመረች ገሌን ታመጣለች። ወንድሙ ነው በዚህ በኩል አፈቀረ። ኤፍሱን ሲጀመር ወንድም ቢሆን ኖሮ እንደዛ ስትበደል ስትገደል ሳይመጣ ቀርቶ አሁን ጽጌን አፈቅራታለሁ እሱን ፍቅሬን ካልተቀበለች የዳኒን ክስ አሁን ምን ሊፈጠር ነው? ዳኒ ለማዳን ብላ ጽጌ ፍቅሩን ልትቀበለው። ኧረ የማይበስል ነገር። ኧረ ተው ተወዛግቡን። እረኛ ተወዛገብን። እኔ ቤቲ እኔ ሜሪ ነኝ ልሂድ። በእግዚአብሔር ቦርሳዬን ልቀቂ ሜሪ፣ በእግዚአብሔር ነኝ ልሂድ። ኧረ የማይመስል ስለ ዳኒ ነው የማወራው። ስለማታውቂ ሰው አይደለም የማወራው። እኔ ሴትነት ልሽን ተጠቀሚ ነው እያልሽኝ ያለሽው? እንደ አንቺ አምሻል እንደ አፈቅርሻለሁ እኮ ነው ያለው። የምን ሴትነት ነው የምትይው? ፍቅር እኮ ነው እያወራ ያለው። እንዴት ናችሁ? እንዴት ነሽ? እግዚአብሔር ይመስገን። ምን ነው የተረበሽት ትመስያለሽ? ኧረ አልተረበሸችም። ራሱ በደንብ ከዚህ ልጅ ጋር በደንብ አድርጋ እየዶለተሽ ባል ነው ያለችው። ጽጌ አለማውቀ ያወራ ነው። ኧረ የለም እንደ አንተ እያለ የምን ችግር የኔ መሰለ ልጅማ አግኝተሽ ወዲያው ሸው ነው። ተረጋግሽ። እንዴት ነው? ሰላም ነው አይደል? እንዴት ናችሁ? ጽብሻ ደናች ዳኒ እግዚአብሔር ይመስገን። ጽጌዬ ሄጄ በዳኒዬ ሄጄ ሜሪን አስከትዬ እንዴት አረከው? ያወራውን ወሬ ያወራነው ተነጋግረን ጨርሰናል እኮ። በምን አይነት መንገድ ማለት አሁን አንተ ያልከው ነገር በጣም ከባድ ነው ለማለት ለሷን ነው። በዚህ በኩል አሁን ችግር የለውም። ባራስ ጋር ችግር የለውም። እኔ እሱ ጋር ልምጣው። አይ አንተ እሱ ጋር እኔ እዚህ ጋር ነው። ችግር የለውም። እኔ ወደዚህ እሆናለሁ። በቃ እሱ እዚህ ጋር ነው። አናገርሻት? አውራችሁ? ማለት ያው ጥሩ ነገር እንዳለ ጥሩ አመለካከት እንዳለ በጣም መልካም ሰው እንደሆነች አንተም ደግሞ በጣም እያበበለች እየደለለች ነው። ጽጌ ሜሪ እየደለለች እያግባባች ነው። አዎ ተነጋግራለች። ስለዚህ አሁን ሜሪ እየሰራች ያለችው ነገር ምንድን ነው? አልጋ የማስተካከል አንሶላ የማንጠፍ ስራ ነው እየሰራች ያለችው። በቃ ይሄ ምንም የተደባበቀ ነገር የለም። አነጋገሪያት ተስማምታለች ነው እንግዲህ ስለዚህ ጽጌ ለዳኒ ብላ እንግዲህ መስዋዕትነትን ልትከፍልለት ነው። መልካምነቷን እንደምታከብርላት መልካምነቷን እንደምትወድላት እንትን ማለት በቃ መልካም ሰው ሁሌ ይወደዳል። መልካምነቷን እንደምትወድላት ምናምን ነገር ዛሬ አይደለም በነገርሽ ታንቺን ማቀሽ እንደው በዚህ ከይሲ ልጅ ምክንያት መሆን አጋጣሚ ውስጥ ተገናኘን እንጂ በዚህ መንገድ አልነበረም። በዚህ መንገድ አልነበረም። ካንቺ ጋር እንግባባለን። እኔ ዋሻው ሜሪ ሆን ብላ እየቀመረች ነው። በቃ ሆን ብላ ሜሪ ከነ ኤፍሱን ጋር አብራ እየሰራች ነው። ስለዚህ ጽጌ ደግሞ ምንም ከዳኒ እንደውም የተሻለ ነው እንጂ ያነሰ እንትን የለውም። ከኤፍሱን ጋር መዛመድም ጥሩ ነው። በቃ ስለዚህ የሜሪ ነገር ግን ኧረ በስመ አብ እኔ በጣም ነው እየገረመኝ ያለው። ቀላል እንተዋወቃለን ብዬ አሰብኩትኝ እውነቱን ስነግርሽ ማለት ነው። ዛሬ አይደለም ማቅሽ አንቺን ምናልባት ጓደኛሽ አንዳንድ ነገሮችን ነግራሻለች ብዬ ተስፋ አደርጋለሁ እኮ መልካም እንደምታስብ ምናምን ነግሬያታለሁ። እኔ ምን መሰለሽ ብዙ እኮ ከአንቺ ጋር ለመሆን ብቁ አይደለሁም ብለሽ ነው የምታስቢው ነው ነገር ማታስቢ ማለት አንዳንዴ
ታቂ ፈልጋለሁኝ። በቃ ይሄንን ነው ቆያለ እኔ የተለየ ነገር እየነገርኩሽ አለ ማለት እሺ ፊሊንግ እሺ አዎ ፊሊንግ አለ ከዛ በጥሩ ነገር ማታስቢ ማለት አንዳንዴ መረዳት መሞከር የሚባለውን ነገር አታውቂውም ነው አልገባኝም እኔ እያስገደድኩሽ እኮ አለ ማለት እንዴ ያለኝን ስሜት እየነገርኩሽ ነው በቃ ላይ ይፍሱም ነው የሚገርመው ሆም ብላ ይፍሱም ቀምራ ነው ይዛ የመጣችው በቃ ኧረ በል ብቻዋን እኮ ነው ጦርነታቸው ውስጥ የገባችው ብቻዋን ነው በቃ የተጋደለችው ሁለት ከነዚህ ልጆች ጋር እኔ ኤፍሱን ሳላደንቅ አልቻለም በቃ አንዳንድ ነገሮችን መጋፈጥ በራሳችን መንገድ ቻሌንጅ ማድረግ በጣም ትልቅ ነገር ያለኝን ስሜት እየነገርኩሽ ነው ይሄን ነገር እኮ ይሆናልም አይሆንም የማለት መብትሽ ያንቺ እና ለምን በከሱ ለመምጣት የፈለግሽው አንቺ ነሽ አይ ቲንክ አውቀሽ ነው እሷ ምንም ከዚህ ነገር ጋር የምትገናኘው ነገር የለም እሷ መበቀል ዳኒ ስለምትፈልግ ትፈልጋለች ይሄን ነገር እኔ ዳኒ ለመበቀል ስለምፈልግ ነው ወደሱ የመጣሁት ብለሽ ነው የምታስበው እኔ እንደዚህ ብለህ አይደለም እንችላለን ነገሩን በእኔ አጠምጥም እሺ ለምን እኔ እሱን ነው እያወራሁ ያለሁት እሷ እኮ ይኸውልሽ እንደውም እኮ ማለት ነው ኖ ይኸውልሽ አዳምጪኝ ቆይ ሌላ ነገር ውስጥ እንዳገባታ እንዴ ስነ ስርዓት ነው የሆነበት ጉዳይ ነው ይሄ ግርም የሚለኝ በጽጌም ጉዳይ በራሷ በኤፍሱም ጉዳይም እኮ ስታባብልና ያመጣቻትም እሷ ነች ከዚህ በፊትም ታውቃላችሁ ያመጣቻትም አሁንም እንትን የምትላት ምናምን እሷ ነች አሁን ደግሞ ደርሶ ጓ የምትለው ራሷ ሆናለች ኧረ ጉድ ነው የዘንድሮ ፍቅር አሁን ይኸውልሽ ይሄ በቃ ንትርኩ ምናምን ይሄ ያለው ቫይብ ምናምን በጣም ነው ያስጠላኝ የምሬ ነው በቀደም ሱቄ ድረስ ስራ ቦታ ሄደስ መታችሁ የተፈጠረው ነገር ታውቂያለሽ ምን አደረግን እኔ ነኝ የነበርኩት ምንድን ነው ያደረግነው ከዛ ወንበዴ የሆነ ልጅ ጋር ምን አይነት ነገር ውስጥ እንደተገባባው ታውቂያለሽ አይደል ዳኒ ወንበዴ አይደለም ምን አረገ በዚህ ነው ያለው ገብቅ ማለት ነው ምንድን ነው ሜሪ ልንገርሽ አንድ ነገር ዳኒ መታሰር ካለበት የታሰረ ነው የማልፈልገው ሪሌሽንሺፕ መግባት አልፈልግም እንዴ ነገር ተበላሽ ይሄን ምን አለ በሉኝ ከምላስ ጸጉር ትነግራላችሁ እኔ ዳኒ ላንተ ብዬ አንተ እንዳትታሰር ካለህበት ሁኔታ አንፃር መስዋዕትነት ከፍዬ ነው በቃ እኔ ይህንን ነገር ራሴን ሴትነቴን ገብሬ ነው አንተ እንድትድን ያደረግኩ እና ለአንተ ብዬ ነው ያደረግኩ ካላለች ምን አለ በሉኝ ጽጌ ምን አለ በሉኝ አንቺ ኧረ በመድኃኒዓለም እንዴት ማለት እኔ ላወራ የፈለኩትን ነገር አንደርስታንድ ያደረግሽኝ አልመሰለኝም እንዴ እኔም ታያሽ አሁንም ቢሆን ማለት ነው ልሽ ኖ አልገባኝም እውነት እንደዚህ ነው ታስቢ አንቺ አዳምጪኝ ሜሪዮ ይታሰር በቃ እንዴ ለምንድን ነው አንተ እኔን ታያሽ የምታረገኝ እሱ ታሰረም አልታሰረም እኔ ላንቺ ያለኝ ስሜት ለደቂቃም ቢሆን የሚቀየር አይደለም ሌላ እንትናችን መጣ ሌላ ሰው መጣ እዚህ መሀል ላይ አሁን ምን ሊሆን ነው መሰላችሁ ይሄም ልጅ አሁን ይመጣል እንዳልኳችሁ ነው እንግዲህ አሁን በዚህ ትሪክ ላይ ይገባል ወንድሟ ነኝ ብሎ ነገ ደግሞ ፍቅረኛዋ ሆኖ ታይዋላችሁ ይሄ ልጅ ራሱ ማለት ነው ማሽኝ ነው የኔ ኬዝ አይደለም የዛ ልጅ ኬዝ የኔ ኬዝ አይደለም የዛ ልጅ አይደለም ዳኒ ይባላል ለምንድን ነው እንደዚህ ብቻ የምታረገው ችግር የለውም እኔ የዛ ልጅ ኬዝ ካንቺ ጋር የሚያገናኘው ነገር የለም እንዴ እንደዚህ ማለት ዲስሪስፔክት አታርገው ለምንድን ነው እንደዚህ ታረገው አንቺ ምንድን ነው ዳኒ እንዳይታሰር ብለሽ ነው የማይሆን ነገር ውስጥ የከተትሽ እኔ እኮ ሰላም እንፍጠር ትክክለኛ ንግግር ተናገሪ ትክክለኛ ዳኒ እንዴ ሴትነቷን ጽጌ እንድትጠቀም ዳኒን ለማስፈታት ብላ በጣም ነውር የሆነች ሜሪ እኮ በጣም ባለጌ ነው ያልኩትኛ አይደል በቃ የዚህ ልጅን ክስ ችግር የለም እኔ ያነሳለታለሁኝ በቃ ጽጌ አንቺ ጋር ያለኝ ነገር ጥሩ ማድረግ እፈልጋለሁኝ ላንቺ ያለኝን ስሜት ታየርተሽ ከኔ ጋር እንድትሆኝ እፈልጋለሁ አትረቹ ማሪ አንቺ ያምሻል በሌላ ነገር እኮ አይደለም ለምን አይሆንም እንዴ አይሆን ካና አልሆነም አይሆንም ሜሪ እንዴ ለምን አይሆንም ታዩ በቃ ጽጌ አላረግ በቃ እንደዛ እንዴ እኔ ምንም አድርጌ አላልኩሽም ጽጌ ማለት እኔ መጥፎ ሰው ነኝ የኔ ጉዳይ ነው አይደል ታያቸው በቃ አንቺ ታባሽ ነው የምታጥኝ እነሱ ይኸውልሽ አሁን እኔ መበቀል ነው የሚፈልጉት ታራውሻለን ማለት ይኸውልሽ የተገናኘንበትን አጋጣሚ አልወደድኩትም እኮ አሁንም ቢሆን ይሄ ልጅ አሁንም ቢሆን ክሱን አነሳለታለሁ ሲጀመር ይሄ ልጅ ከዚህ ነበርክ ከጽጌ ጋር እንደዛ ስትደባደብ ለወንድ ብላ በርግዝናው ላይ እንደዛ ሲያደርጓት ጽጌ የነበረችው የት ነበርክ ወንድም አይደለም ሲጀመር በቃ ይሄ ልጅ ለሴራ ላይ መጣው ኤፍሱን እጅ አለበት ነው ብሎ ኤፍሱን አሁን በቃ በቀሏን ነው እየያዘች ያለችው እና ኤፍሱን ይመችሽ እኔ ግን ምን አለ በሉኝ
ጽጌ ለዳኒ ብላ መስዋዕትነት ትከፍላለች። በሜሪ ምክንያት አንቺ ነሽ ለዚህ የዳረሽኝ ትላታለች። ዳኒ ይሄን ነገር ይሰማል። እንዴት አድርጊያለሽና እኔ ለአንተ ብዬ ነው ሴትነቴን እንደዛ አሳልፌ የሰጠው ማለት አይቀርም። ዘንደናው ከዚህ በኋላ ግን ላለማጥፋት እሞክራለሁ። ቻናሉን ሰብስክራይብ እያደረጋችሁ ቤተሰቡን ላለው ሱራዛ ሀበሻ ነበር ባይ